ሰላም ጤና ይስጥልን። ይህ በዚህ ሳምንት አበይት ዜናዎቻችን የሚቀርቡበት ሰዓት ነው። ከዜናዎቹ ጋር መቅደም በጉለሌ ክፍለ ከተማ ወረዳ 5 አስተዳደር የባለ ጉዳይ ቀን አገልግሎት አሰጣጥ ምልከታ ተደርጓል። በምልከታውም በወረዳ አስተዳደሩ ያሉ ሴክተር ተቋማት ኃላፊዎችና ባለሙያዎች ባለጉዳይን የሚያስተናግዱበት አግባብ ላይ በምልከታ ታይቷል። ሞዴል ብሎክ የማስጠበቅ ስራን በመስራት ለነዋሪዎች ምቹ አገልግሎት የመፍጠር ስራ ተጠናክሮ ቀጥሏል። የጉለሌ ክፍለ ከተማ ወረዳ 5 አስተዳደር የተቀናጀ ሞዴል ብሎክ ፈጠራ ላይ ቆሻሻን የሚጸየፍና ጽዳቱ ባህሉ ያደረገ ማህበረሰብ በመፍጠርና አዲስ አበባን እንደ ስሟ ውብ እና አረንጓዴ እንድትሆንና ለነዋሪዎቿ ምቹ ለማድረግ እየተሰሩ ያሉ ስራዎች ተጠናክሮ ቀጥሏል። ማህበራዊ ምክክር ለምርትና ምርታማነት በሚል መሪ ቃል ከአሰሪና ሰራተኞች ጋር ውይይት ተካሄደ። የጉለሌ ክፍለ ከተማ ወረዳ 5 ስራና ክህሎት ጽህፈት ቤት በወረዳ ውስጥ ለሚገኙ አሰሪና ሰራተኞች ማህበራዊ ምክክር ለምርትና ምርታማነት በሚል መሪ ቃል ከአሰሪና ሰራተኞች ጋር ውይይት ያካሄደ ሲሆን የአሰሪና ሰራተኛ ምክክር በምርትና ምርታማነት ላይ አዎንታዊ ለውጥ ማምጣት እንደሚያስችል ተገልጿል። የጉለሌ ክፍለ ከተማ ወረዳ 5 አስተዳደር ምክትል ስራ አስፈጻሚና የስራ ክህሎት ጽህፈት ቤት ኃላፊ አቶ ሀሰን ማሩ አሰሪና ሰራተኞች በመመካከር ችግሮች እንዳይከሰቱ ማድረግና ችግሮች ቢፈጠሩ እንኳን መፍታት የሚቻልበት ሁኔታ መፍጠር ያስፈልጋል ብለዋል። በአሰሪና ሰራተኞች መካከል የሚደረግ ምክክር ምርትና ምርታማነትን በማሳደግ ረገድ ያለው ፋይዳ ያስረዱት የጽህፈት ቤቱ የስራ ስምሪትና ምግብ ዋስትና ባለሙያ አቶ ሮቤል ብርሃኑ በተለይም በስራ ቦታቸው መልካም ግንኙነትን በመፍጠር ግጭቶችን ለመቀነስ የሚያስረዳ የግንዛቤ ማስጨበጫ ሰነድ አቅርበዋል። የምክክሩን ተሳታፊዎች በሰጡት አስተያየት ምክሩ ጠቃሚና ሊቀጥል የሚገባ መሆኑን ገልጸዋል። በተለይም ተቋማትን የሚመሩ የውጭ ሀገራት ዜጎች ግንዛቤ ሊፈጠርላቸው ይገባል ብለዋል። የወረዳው ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ዮሐንስ ቀነኒ ለ39ኛው አፍሪካ ህብረት የመሪዎች ጉባኤ በቂ ቅድመ ዝግጅት ማድረጋቸውን ገልጸዋል። በጉለሌ ክፍለ ከተማ ወረዳ 5 አስተዳደር የሰላምና ጸጥታ ጽህፈት ቤት እና የወረዳው ደንብ ማስከበር ጽህፈት ቤት የ39ኛው የአፍሪካ ህብረት የመሪዎች ጉባኤ በሰላም ተጀምሮ እስከሚጠናቀቅ ድረስ አስፈላጊውን ሁሉ የቅደም ዝግጅት ስራዎች መከናወናቸውን ገልጸዋል። የወረዳው ደንብ ማስከበር ጽህፈት ቤት ኃላፊ አቶ ገመቹ ገለታ በበኩላቸው አስኮ ፖሊስ ጣቢያ አባላት ጋር እንዲሁም በሰላም ሰራዊት አባላት እና በተለያዩ ተቋማት ተቀጥረው የሚሰሩ የቅጥር ጥበቃዎች ጋር በቂ ውይይት አድርገዋል። ተሳታፊዎችን በበኩላቸው እስከ ጉባኤው ማጠናቀቂያ ድረስ 7/24 ተልዕኮ በመውሰድ ለጉባኤው ፍጹም ሰላማዊነት እንደሚሰሩ ገልጸዋል። ውድ አድማጮቻችን የዕለቱ አበይት ዜናዎቻችን ይህንን ይመስሉ ነበር። በቀጣይ ሳምንት እስክንገናኝ ቸርን ሰንብት።